በአሁኑ ወቅት በአሜሪካ የፖለቲካ መድረክ ላይ የሚታየው ትዕይንት ተራ የፖለቲካ አለመግባባት ሳይሆን የአገሪቱ የሕግ የማስከበር ስርዓት የዜጎች የግል ነጻነትና የመንግስትን የስልጣን ወሰን የሚፈታተን ታላቅ የታሪክ መጋጠሚያ ሆኖ ቀርቧል። እንደ አውሮፓውያኑ አቆጣጠር የካቲት 13 ቀን 2026 ዓ.ም የሚጠናቀቀው የሀገር ውስጥ ደህንነት ሚኒስቴር የገንዘብ ድጋፍ በዋሽንግተን ዲሲ የሚገኙትን ፖለቲከኞች ወደማያልቅ የቃላት ጦርነትና የርዕዮተ ዓለም ፍልሚያ ውስጥ ከቷቸዋል። የዚህ ሁሉ ማዕበል መነሻው ደግሞ ለብዙ ዓመታት አወዛጋቢ ሆኖ የዘለቀው የኢሚግሬሽንና የጉምሩክ ማስፈጸሚያ ተቋም ወይም አይሲኢ ነው። በአንድ በኩል ዲሞክራቶች ተቋሙን በሕግ ሰንሰለት ለማሰርና ግልጽነትን ለማስፈን የሚጠይቁትን 10 ጥብቅ መስፈርቶች ይዘው ሲቀርቡ፣ በሌላ በኩል ደግሞ ሪፐብሊካኖች ይህንን ጥያቄ የአገርን ደህንነት አሳልፎ የመስጠት ያህል በመቁጠር በጽኑ እየተከላከሉት ይገኛሉ። ይህ የፖለቲካ ውጥረት የመነጨው ከባዶ ሜዳ ሳይሆን በሚኒያፖሊስ ከተማ የፌዴራል ወኪሎች 2 አሜሪካውያን ዜጎችን በገደሉበት ወቅት ከተቀሰቀሰው ማኅበራዊ ቁጣ ነው። ይህ ክስተት ዲሞክራቶች በአይሲኢ እና በድንበር ጥበቃ ወይም ሲቢፒ ላይ ያላቸውን ጥርጣሬ ወደ ከፍተኛ ደረጃ እንዲያሸጋግሩት አድርጓቸዋል። እንደ ቹክ ሹመር እና ሐኪም ጄፍሪስ ያሉ የዲሞክራቲክ ፓርቲ መሪዎች በሕዝብ ግፊት ሳቢያ ተቋሙ ላይ መሰረታዊ ለውጥ ካልመጣ በስተቀር ለሚኒስቴሩ በጀት እንደማይፈቅዱ በመግለጽ የድርድር ጠረጴዛውን አሙቀውታል። ዲሞክራቶች ያቀረቧቸው ጥያቄዎች ወኪሎች በስራ ላይ እያሉ ማንነታቸውን የሚደብቅ ጭንብል እንዳያደርጉ፣ ሁልጊዜም መታወቂያቸውን በግልጽ እንዲያሳዩና የሰዎችን መኖሪያ ቤት ለመፈተሽ አስገዳጅ የፍርድ ቤት ትዕዛዝ እንዲይዙ የሚሉ ናቸው። እነዚህ ጥያቄዎች በዲሞክራቶች እይታ መሰረታዊ የነጻነት መብቶች ቢሆኑም ለሪፐብሊካኖች ግን የሕግ አስከባሪዎችን ሕይወት ለአደጋ የሚያጋልጡና ተቋሙን ሥራ የሚያስፈቱ መርዛማ ጥያቄዎች ሆኗል። የሪፐብሊካን የሴኔት መሪ ጆን ታይን ይህንን የዲሞክራቶች ዝርዝር ተጨባጭነት የሌለው ሲሉ አጣጥለውታል። እንደ ታይን ገለጻ የኢሚግሬሽን ወኪሎች ማንነታቸውን በግልጽ እንዲያሳዩ ማስገደድ የግል መረጃዎቻቸውን በኢንተርኔት አማካኝነት ለጥቃት እንዲጋለጡ የሚያደርግና ለወንጀለኞቹም ምቹ ሁኔታን የሚፈጥር ነው። ሪፐብሊካኖቹ በዚህ ብቻ አላበቁም። ይልቁንም በተቃራኒው እንደ ሳንክቸሪ ሲቲስ ያሉ የፌዴራል ሕግን ለማስፈጸም የማይተባበሩ ከተሞችን የበጀት ድጋፍ እንዲቋረጥባቸው የሚጠይቅ አዲስ ቅድመ ሁኔታ አቅርበዋል። ይህ ደግሞ በሁለቱ ወገኖች መካከል ያለውን ክፍተት ሰፊና ሊታረቅ የማይችል አድርጎታል። በሴኔቱ ውስጥ ያለው ሁኔታ እርስ በርስ ጣት የመቀሳሰር ድራማ እየመሰለ ሲሆን እያንዳንዱ ወገን ለሚፈጠረው የመንግስት ሥራ ማቆም ሌላኛውን ተጠያቂ ለማድረግ እየጣረ ነው። በዋሽንግተን ያለው የቃላት ጦርነት እንደቀጠለ ሆኖ በጎዳናዎች ላይ ደግሞ የአይሲኢ ተቃውሞ እየተጠቀመበት ያለው አዲሱ የቴክኖሎጂ ክትትል ሌላ አስፈሪ ገጽታ ይዞ ብቅ ብሏል። ሞባይል ፎርቲፋይ የተሰኘውና በኤአይ የታገዘ የፊት መታወቂያ ቴክኖሎጂ በዜጎች ላይ የሚያደርገውን ቁጥጥር ወደ አዲስና ወደማይታወቅ ደረጃ አሸጋግሮታል። ይህ መተግበሪያ ወኪሎች በጎዳና ላይ ያገኙትን ማንኛውንም ሰው ፊት በመቅረጽ በሰከንዶች ውስጥ ከግዙፉ የመረጃ ቋቶች ጋር በማነጻጸር ስለ ግለሰቡ ማንነትና የዜግነት ሁኔታ ዝርዝር መረጃ እንዲያገኙ ያስችላቸዋል። ይህ ቴክኖሎጂ በሚኒያፖሊስ፣ ቺካጎና ፖርትላንድ ባሉ ከተሞች በስፋት ጥቅም ላይ እየዋለ ሲሆን የአሜሪካ ዜጎች እንኳን ሳይቀሩ ያለ ፈቃዳቸው ፊታቸው እየተቃኘ መሆኑ ታላቅ ሕዝባዊ ቁጣን ቀስቅሷል። የሲቪል መብት ተሟጋቾችና የሕግ ባለሙያዎች እንደሚከራከሩት ይህ ድርጊት የአሜሪካ ሕገ መንግሥት 4ኛው ማሻሻያ ለዜጎች የሚሰጠውን የግል ምስጢር የመጠበቅና ያለበቂ ምክንያት ከመፈተሽ የመከላከል መብት የሚጥስ ነው። በጎዳናዎች ላይ የሚታዩ ትዕይንቶችም ይህንን ስጋት የሚያጠናክሩ ናቸው። ለምሳሌ በሚኒያፖሊስ የምትኖር ኬቲ ሄንሊ የተባለች እናት የአይሲኢ ተሽከርካሪዎችን በሰላማዊ መንገድ ለመከታተል በመሞከሯ ብቻ የታጠቁ ወኪሎች ከበው ፊቷንና የመኪናዋን ሰሌዳ በስልካቸው ሲቀርጹ የሚያሳይ ቪዲዮ በብዙዎች ዘንድ ድንጋጤን ፈጥሯል። ኬቲ ይህንን ድርጊት ተለይቼ እንደታወቅኩና ከእንግዲህ መደበቅ እንደማልችል እንዲሰማኝ የተደረገ ማስፈራሪያ ዘዴ ነው ስትል ትገልጸዋለች። በተመሳሳይ ስካይ የተባለች የቀድሞ የባህር ኃይል አባል ወኪሎችን በመመልከቷ ብቻ ከመኪናዋ በኃይል ተጎትታ በመውጣቷና ለሰዓታት መታሰሯ የሕግ ማስከበር ተግባሩ ወደ አምባገነናዊ ቁጥጥር እያዘቀዘቀ መሆኑን እንደ ማሳያ ቀርቧል። ይህ የቴክኖሎጂ አጠቃቀም ከኢሚግሬሽን ማስፈጸሚያነት አልፎ በፖለቲካ ተቃዋሚዎችና በሰብአዊ መብት ታዛቢዎች ላይ እንደ ማስፈራሪያ መሳሪያ እያገለገለ መሆኑ በሰፊው ይነገራል። የዋይት ሀውስ የድንበር ጉዳዮች ኃላፊ ቶም ሆማን በሕግ ማስከበር ሥራ ላይ ጣልቃ የሚገቡ ሰዎችን ዝነኛ እናደርጋቸዋለን ማለታቸው የተሰበሰበው የመረጃ ቋት ለፖለቲካዊ በቀል ሊውል ይችላል የሚለውን ስጋት ይበልጥ አግዝፎታል። እንደ ክሊርቪው ኤአይ ያሉ ኩባንያዎች ከማህበራዊ ሚዲያዎች በሚሊዮን የሚቆጠሩ ፎቶዎችን በመሰብሰብ ለአይሲኢ የሚያቀርቡት አገልግሎት ማንኛውም ዜጋ በየትኛውም ቦታና ሰዓት በመንግስት ዓይን ስር መሆኑን የሚያረጋግጥ ነው።
ይህ ደግሞ በአሜሪካ ዲሞክራሲ ውስጥ ትልቅ ስፍራ የሚሰጠውን የመቃወምና የመሰብሰብ ነጻነት ጥያቄ ውስጥ ይከተዋል። በሌላ በኩል በሪፐብሊካኖች የሚመራው የሕዝብ ተወካዮች ምክር ቤት የአይሲኢ በጀትን ለማጽደቅ ሌላ ቅድመ ሁኔታን አስቀምጧል። አፈጉባኤ ማይክ ጆንሰን ድምፅ ለመስጠት የዜግነት ማረጋገጫን የሚያስገድደውን የሴቭ አክት ሕግን ከዲኤችኤስ በጀት ጋር በማያያዝ ዲሞክራቶችን አጣብቂኝ ውስጥ ከተዋቸዋል። ይህ እርምጃ በበጀት ድርድሩ ላይ ሌላ መርዛማ ክኒን እንደመጨመር ተቆጥሯል። ዲሞክራቶች ይህ ሕግ የዜጎችን የመምረጥ መብት የሚጋፋ ነው በማለት ሲቃወሙት፣ ሪፐብሊካኖች ግን የምርጫ ታማኝነትን ለማረጋገጥ ወሳኝ መሆኑን ይከራከራሉ። ይህ የፖለቲካ ድንጋይ ውርወራ በየካቲት 13 የሚመጣውን የመንግስት ሥራ ማቆም አደጋ ይበልጥ እውን እያደረገው ነው። የመንግስት ሥራ ማቆም ከተከሰተ እንደ የትራንስፖርት ደህንነትና የድንገተኛ አደጋ መከላከያ ያሉ ወሳኝ ተቋማት ላይ ከፍተኛ ጫና ይፈጠራል። ሰራተኞች ያለ ደሞዝ እንዲሰሩ የሚገደዱ ሲሆን ይህም በአገር አቀፍ ደረጃ ከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ሊያስከትል ይችላል። ሆኖም ግን የዚህ ሁሉ ፓራዶክስ አይሲኢ ቀደም ሲል በፕሬዝዳንት ትራምፕ የጸደቀለትን የ75 ቢሊዮን ዶላር ግዙፍ በጀት ስላለው የመንግስት ሥራ ቢቆም እንኳን ተቋሙ ሥራውን ከመቀጠል የሚያግደው ምንም ነገር የለም። ይህ ደግሞ ዲሞክራቶች በበጀት ድርድር በኩል አይሲኢ ላይ ጫና ለማድረግ የሚያደርጉትን ጥረት ዋጋ ቢስ ሊያደርገው ይችላል። ሴናተር ሪቻርድ ብሉሜንታል እንደገለጹት የመንግስት መስሪያ ቤት መዘጋት ከነጻነታችን መታጣት ጋር ሲነጻጸር በጣም አነስተኛ ጉዳይ ነው ሲሉ ዲሞክራቶች በማሻሻያው ጥያቄዎች ላይ ጸንተው እንደሚቆሙ አመልክተዋል። በመካከለኛው ምስራቅና በሌሎች የዓለም ክፍሎች ያለው ውጥረት አሜሪካን ለደህንነቷ በምትሰጠው ትኩረት ላይ ተጽዕኖ እያሳደረ ባለበት በዚህ ወቅት የውስጥ ፖለቲካው ክፍፍል አገሪቱን ለሁለት ከፍሏታል። በአንድ በኩል ለደህንነት ሲባል የዜጎችን የግል ነጻነት መገደብን እንደ አማራጭ የሚመለከቱ ወገኖች ሲኖሩ፣ በሌላ በኩል ደግሞ ማንኛውም የመንግስት ኃይል በሕግና በሥነ ምግባር ሊገደብ ይገባል የሚሉ ድምፆች ይሰማሉ። አይሲኢ በዚህ ፍልሚያ ውስጥ የርዕዮተ ዓለም መፋለሚያ አውድ ሆኗል። የተቋሙ ወኪሎች በጎዳና ላይ በስማርትፎን በኤአይ ቴክኖሎጂ ታጥቀው የሚፈጽሙት የፊት አደን የአሜሪካን ማህበረሰብ ወደ ተከፋፈለና እርስ በርስ ወደማይተማመን ደረጃ ወርዶታል። በተለይ ጥቁር አሜሪካውያንና ሌሎች አናሳ ማህበረሰቦች በዚህ ቴክኖሎጂ አማካኝነት በስህተት ተለይተው ለጥቃት ሊጋለጡ እንደሚችሉ በሳይንሳዊ ጥናቶች ተረጋግጧል። የኢሊኖይ ግዛት ጠቅላይ አቃቤ ሕግ ኳሜ ራኦል የሞባይል ፎርቲፋይ አጠቃቀም ሕገ መንግስታዊ መብትን የሚጥስ መሆኑን በመጥቀስ ክስ መመስረታቸው ጉዳዩን ከፖለቲካ ባለፈ ወደ ሕጋዊ ፍልሚያም አሸጋግሮታል። ሴናተር ኤድ ማርኪም ይህንን ቴክኖሎጂ ሙሉ በሙሉ የሚከለክል ሕግ በማቅረብ የሕግ አውጪው አካል በቴክኖሎጂ ቁጥጥር ላይ ያለውን ስልጣን ለማሳየት እየጣሩ ነው። ሆኖም ግን የሀገር ውስጥ ደህንነት ሚኒስቴር ቴክኖሎጂውን መከላከል ብቻ ሳይሆን ወንጀለኞችን በፍጥነት ለመያዝ ብቸኛው አማራጭ መሆኑን በመግለጽ መጠቀሙን እንደሚቀጥል አስታውቋል። የካቲት 13 ቀን የሚመጣው ውጤት ምንም ይሁን ምን የአሜሪካ የሕግ ማስከበር ስርዓት ዳግም ወደ ነበረበት እንደማይመለስ ግልጽ ነው። በዲሞክራቶች እና በሪፐብሊካኖች መካከል ያለው ይህ የከረረ አለመግባባት በሀገሪቱ ውስጥ ያለው የፖለቲካ ስርዓት ምን ያህል ለድርድር ዝግጁ እንዳልሆነ ያሳያል። ፕሬዝዳንት ትራምፕ በጉዳዩ ላይ በቀጥታ ጣልቃ ገብተው መፍትሄ እንዲሰጡ የሚያቀርቡት ጥያቄዎች ቢኖሩም የትራምፕ አስተዳደር ግን የአይሲኢን ኃይል ከማጠናከርና ቴክኖሎጂውን ከማስፋፋት ውጪ ሌላ አማራጭ የሚያስብ አይመስልም። ይህ ደግሞ በዲሞክራቶች በኩል ያለውን ተቃውሞ ይበልጥ ያከረዋል። ይህ የፖለቲካ ፍልሚያ ወደ ማጠቃለያው ምዕራፍ እየተቃረበ ባለበት በዚህ ሰዓት በአሜሪካ የዲሞክራሲ ታሪክ ውስጥ አዲስና አደገኛ ምዕራፍ እየተጻፈ መሆኑን ማስተዋል ይቻላል። በዋሽንግተን የስልጣን ኮሪደሮች ውስጥ የሚሰማው የፖለቲከኞች ጩኸትና በጎዳናዎች ላይ የሚታየው የቴክኖሎጂ አፈና አገሪቱን ወደማይታወቅ የጨለማ ጉዞ እየመራት ነው። ዲሞክራቶች የያዙት 10 የማሻሻያ ነጥቦች ተራ የሕግ ጥያቄዎች ሳይሆኑ የአሜሪካ ዜጎች በገዛ አገራቸው ያላቸውን ነጻነት ለማስከበር የሚያደርጉት የመጨረሻው ተስፋ ተደርገው ሊወሰዱ ይችላሉ። በአንጻሩ ሪፐብሊካኖችና የትራምፕ አስተዳደር የያዙት አቋም አገርን ከውስጥና ከውጭ ጠላቶች ለመጠበቅ ማንኛውንም አይነት የኃይልና የቴክኖሎጂ ቁጥጥር መጠቀም ይገባል የሚል ሲሆን፣ ይህ ደግሞ አገሪቱን ወደ ዲጂታል እስር ቤትነት እየቀየራት ነው የሚሉ ድምፆች እንዲበራከቱ አድርጓል። የአይሲኢ ተቋም እያካሄደ ያለው የፊት መታወቂያ ክትትል ወይም ፌሻል ሪኮግኒሽን የሰው ልጅን መሰረታዊ ክብር የሚጋፋ ደረጃ ላይ ደርሷል። ወኪሎች በጎዳና ላይ ተገኝተው የሰዎችን ፊት በስማርትፎን መተግበሪያዎቻቸው ሲቃኙ ይህ ተግባር ከወንጀል ምርመራ አልፎ የግለሰቦችን ማንነት የመሰብሰብና በቋሚነት የመመዝገብ ሥራ ሆኗል። ሞባይል ፎርቲፋይ የተሰኘው መተግበሪያ የሚሰበስባቸው ፎቶዎች እስከ 15 ዓመታት ድረስ በመንግሥት መረጃ ቋት ውስጥ ተቀምጠው እንደሚቆዩና ማንኛውም ዜጋ ከዚህ ቁጥጥር ውጪ የመሆን መብት እንደሌለው መገለጡ ጉዳዩን ከመቼውም ጊዜ በላይ አሳሳቢ አድርጓል።
ይህም ማለት ዛሬ በጎዳና ላይ በአጋጣሚ ፊቱ የተቀረጸ ንጹህ ዜጋ ለሚቀጥሉት 15 ዓመታት በመንግስት ክትትል ስር ሊቆይ ይችላል ማለት ነው። ይህ የረጅም ጊዜ የክትትል ስርዓት ዜጎች በነጻነት እንዳይመላለሱ፣ እንዳይሰበሰቡና በመንግስት ላይ ያላቸውን ተቃውሞ እንዳይገልጹ የሚያደርግ ስነልቦናዊ ጫናን ይፈጥራል። በሚኒያፖሊስ እና በሌሎች ከተሞች የታዩት የፌዴራል ወኪሎች እርምጃዎች ደግሞ ተቋሙ ከሕግ በላይ መሆኑን የሚያሳዩ ምልክቶች እየታዩበት ነው። ወኪሎቹ እንደ ኬቲ ሄንሪና ስካይ ያሉ ሴቶችን ያጠቁበትና ያስፈራሩበት መንገድ የሕግ ማስከበር ዓላማው ወደ ግላዊ በቀልና ፖለቲካዊ ማስፈራሪያነት መቀየሩን ያሳያል። ወኪሎች የዜጎችን የመኪና ሰሌዳና ፊት በመቅረጽ ታውቀሻል፣ ከእንግዲህ መደበቅ አትችይም የሚል መልእክት ማስተላለፋቸው በአሜሪካ ዲሞክራሲ ውስጥ ትልቅ ስፍራ የሚሰጠውን የዜጎች የግል ነጻነት የሚንድ ተግባር ነው። ይህ ተግባር በታሪክ አምባገነን ከሚባሉ ስርዓቶች የማይለይ መሆኑን የሕግ ባለሙያዎችና የሰብአዊ መብት ተሟጋቾች በጽኑ እየተቃወሙት ነው። በሌላ በኩል በሴኔቱ ውስጥ ያለው የገንዘብ ድጋፍ ድርድር የእርሳስና የወረቀት ጨዋታ ሆኗል። ሪፐብሊካኖች የዲሞክራቶችን 10 ማሻሻያዎች ውድቅ በማድረግ ብቻ ሳይወሰኑ እንደ ሳንክቸሪ ሲቲ ያሉ ከተሞችን ለመቅጣት የሚያስችል ሕግ እንዲካተት መጠየቃቸው ድርድሩ ወደማይቀለበስ ግጭት ውስጥ ከቶታል። ዲሞክራቶች ደግሞ በበኩላቸው አይሲኢ በሕግ የታገዘ ተጠያቂነት ሳይኖረው በጀቱን አንፈቅድም በማለት የያዙት አቋም የመንግስት ስራ የማቆም አደጋውን ይበልጥ አቅርቦታል። ሴናተር ክሪስ መርፊ እንደገለጹት ሪፐብሊካኖች ድርድር ለማድረግ ፈቃደኛ አለመሆናቸውና በየጊዜው አዳዲስ ቅድመ ሁኔታዎችን መጨመራቸው ትርጉም ያለው መፍትሄ ላይ ለመድረስ ያለውን ዕድል አጥብቦታል። ይህ ሁኔታ በሴኔቱ ውስጥ እርስ በርስ ጣት የመቀሳሰር ትዕይንት እንዲፈጠር አድርጓል። የፕሬዝዳንት ትራምፕ ሚና በዚህ ሂደት ውስጥ እጅግ ወሳኝ ነው። ትራምፕ ትልቅና ውብ ባሉት የበጀት ሕግ አማካኝነት ለአይሲኢ የ75 ቢሊዮን ዶላር በጀት ቀድመው ማጽደቃቸው ተቋሙ ከፖለቲካዊ ድርድሮች ነፃ ሆኖ የፈለገውን እርምጃ እንዲወስድ ዕድል ሰጥቶታል። ይህ ደግሞ ዲሞክራቶች በበጀት በኩል ተቋሙን ለመቆጣጠር የሚያደርጉትን ጥረት አዳክሞታል። ትራምፕና አማካሪዎቻቸው በተለይም ቶም ሆማን የኢሚግሬሽን ወኪሎችን የሚቃወሙ ሰዎችን ታዋቂ እናደርጋቸዋለን በማለት የዛቱት ዛቻ የመንግስት መረጃ ቋቶች ለፖለቲካዊ ጥቃት ሊውሉ እንደሚችሉ ትልቅ ማሳያ ነው። ይህ የአመራር ዘይቤ ደግሞ በአገሪቱ ውስጥ ያለውን የፖለቲካ ክፍፍል ወደ ጥላቻና በቀል ደረጃ አሸጋግሮታል። የቴክኖሎጂው ጥቃት በዜጎች ላይ ብቻ ሳይሆን በሕግ አውጪው አካል ስልጣን ላይም ጭምር ነው። ሴናተር ኤድ ማርኪና ሌሎችም ዲሞክራቶች የፊት መታወቂያ ቴክኖሎጂን ለማገድ ያቀረቡት ሕግ በሪፐብሊካኖች ተቀባይነት አለማግኘቱ የቴክኖሎጂ ኩባንያዎችና የደህንነት ተቋማት ያላቸውን ከፍተኛ ተጽዕኖ ያሳያል። እንደ ክሊርቪው ኤአይ ያሉ ኩባንያዎች ከመንግስት ጋር ያላቸው የቢሊዮን ዶላር ውል የዜጎችን መብት ከመጠበቅ ይልቅ የኢኮኖሚና የደህንነት ጥቅም ቅድሚያ እንዲሰጠው አድርጓል። ይህ ደግሞ አሜሪካን ወደ የክትትል ካፒታሊዝምና የቴክኖሎጂ አምባገነንነት እየገፋት ነው። በሚቀጥሉት 8 ቀናት ውስጥ የሚፈጠሩት ክስተቶች የአሜሪካን የፖለቲካ ገጽታ ለዘለቄታው ሊቀይሩት ይችላሉ። የሀገር ውስጥ ደህንነት ሚኒስቴሩ ወይም ዲኤችኤስ በበጀት እጦት ስራውን ካቆመ የሀገሪቱ የትራንስፖርት ደህንነት፣ የአደጋ መከላከያና የድንበር ጥበቃ ስራዎች ላይ ትልቅ ቀውስ ይፈጠራል። ሰራተኞች ያለ ደሞዝ እንዲሰሩ መገደዳቸው ደግሞ ማህበራዊ ቅሬታውን ይበልጥ ያባብሰዋል። ሆኖም ግን የዚህ ሁሉ መዘዝ ተጠቃሚው አይሲኢ ብቻ ሊሆን ይችላል። ምክንያቱም በጀቱ እየተጠበቀ በመሆኑ ያለምንም እንቅፋቶች በዜጎች ላይ የሚፈጸመውን ክትትልና አፈና ሊቀጥልበት ይችላል። ይህ ደግሞ ዲሞክራቶች የሚታገሉለትን የሕግ የበላይነትና የተጠያቂነት ስርዓት ትርጉም አልባ ያደርገዋል። የኢሊኖይ ግዛት ጠቅላይ አቃቢ ሕግ ኳሜ ራኦልና የኤሲኤልዩ የሕግ ባለሙያዎች በአይሲኢ ላይ የመሰረቱት ክስ የመጨረሻው የሕግ መከላከያ ሆኖ ቀርቧል። እነዚህ ክሶች የፊት መታወቂያ ቴክኖሎጂ አጠቃቀም ሕገ መንግስታዊ መብትን የሚጥስ መሆኑን የሚያረጋግጡ ውጤቶችን ካመጡ ምናልባትም የተቋሙን ኃይል ለመገደብ ዕድል ሊያገኝ ይችላል። ሆኖም ግን የፍርድ ቤት ሂደቶች ረጅም ጊዜ የሚወስዱ በመሆናቸው እስከዚያው ድረስ በሚሊዮኖች የሚቆጠሩ ዜጎች ፊታቸው እየተቀረጸና በመረጃ ቋት ውስጥ እየተመዘገበ ይቀጥላል። ይህ ደግሞ በሕዝብና በመንግስት መካከል ያለውን መተማመን ሙሉ በሙሉ የሚያጠፋው ነው። በአጠቃላይ አሜሪካ በአሁኑ ወቅት በአስፈሪ የዲፕሎማሲና የውስጥ ፖለቲካ አዙሪት ውስጥ ትገኛለች። በአንድ በኩል ከኢራንና ከሌሎች ሀገራት ጋር የሚደረጉ ድርድሮችና ወታደራዊ ዛቻዎች፣ በሌላ በኩል ደግሞ በገዛ ዜጎቿ ላይ የምታካሂደው የቴክኖሎጂ አፈናና የፖለቲካ ፍልሚያ አገሪቱን ወደ ታላቅ የቀውስ ማዕከልነት ቀይሯታል። የካቲት 13 የሚመጣው ውጤት ምንም ይሁን ምን የአሜሪካ ዜጎች ከእንግዲህ በኋላ በገዛ አገራቸው በነጻነትና ያለ ስጋት የመኖር ዋስትናቸው አጠራጣሪ ሆኗል። ፖለቲከኞች ለስልጣንና ለርዕዮተ ዓለም ፍልሚያ ቅድሚያ በሰጡበት በዚህ ወቅት የንጹሐን ዜጎች ነጻነትና ክብር በቴክኖሎጂው ዓይን ስር ወድቆ ይገኛል።
የታሪክ መረጃው ከመዘጋቱ በፊት ግን ይህ የኃይል ፍልሚያ ወደ ሰላማዊ መፍትሄ ይሸጋገራል ወይስ አሜሪካን ወደማይወጣበት የፖለቲካ ጨለማ ውስጥ ይከታታል የሚለው ጥያቄ በጊዜ ሂደት የሚመለስ ይሆናል። እስከዚያው ግን የሙስካት ሰማይ በዲፕሎማሲያዊ ጭስ፣ የዋሽንግተን ጎዳናዎች ደግሞ በአይሲኢ ወኪሎች ክትትልና በፖለቲከኞች ጩኸት ተሞልተው ይቀጥላሉ። ዓለም ትንፋሿን ዋጥ አድርጋ የኃያላኑ ሀገር የቀጣይ ቀናት ዕጣ ፈንታ ትጠባበቃለች። ሰላም ወይስ ጦርነት? ነፃነት ወይስ አፈና? መልሱ በቅርቡ በሚወሰኑት ደፋርና አደገኛ እርምጃዎች ውስጥ ይገኛል። የታሪክ መንኮራኩር ዛሬም እየተሽከረከረች ነው። ውጤቱ ግን ወይም የታላቅ ዲሞክራሲ ማብሰሪያ ወይም ደግሞ የነፃነት ፍጻሜ መጀመሪያው ሊሆን ይችላል። የሰው ልጅ የነፃነት ታሪክ ዛሬም በቴክኖሎጂውና በፖለቲካው አውድማ ላይ እየተፈተነ ነው። ውጤቱንም ዓለም በታላቅ ስጋትና ተስፋ ትጠባበቃለች።